ብሎ የሚነግርሽ ነገር አለ አይደል? በዛ መልክ ሳሉት ሁላችሁ። ይኸውልሽ የዛሬ 5 ዓመት ስንደዋወል ፓስፖርት ላሳድስ ነው ስትይ ለምን 5 ዓመት ከሆነሽ ለምን አትገቢም ብዬ ተናግሬሻለሁ። ግን አይ መስራት እፈልጋለሁ ብለሽ የዛሬ 5 ዓመት ቀጥለሽ ዛሬ 10 ዓመት ሆኖሻል። ቴንክ ዩ 10 ዓመት ቆይተሻል። ፈጣሪሽ እስካሁን 10 ዓመት እንድትቆይ ያደረገሽን አምላክ አመስገኝው። ነገር ግን አንቺ 10 ዓመት ማለት የዛሬ 5 ዓመት ማለት የ23 ዓመት ልጅ ነበርሽ። ገና ልጅ ህፃን በጣም ጠንካራ ብዙ ነገር ማድረግ የምትችል ነበር። ግን ያንን ነገር ትተሽ አሻፈሬ ብለሽ የራስሽ ንግግር ራስሽ ታውቂዋለሽ። ዛሬ 29 ዓመትሽ ነው። 29 ዓመትሽ ላይ በ29 ዓመትሽ ውስጥ ቤት ሰራሽ። ገና ያላለቀ ቤት ነው ያለው። በ28 ዓመት በ29 ዓመትሽ ውስጥ ግን ልትሞች የገደል ጫፍ ላይ የደረሰ በሽታ ይዞሽ ነበር። አሁን ከዛ እግዚአብሔርን አሰረችም እግዚአብሔር ይባርካቸው። በዛም ተረባርበው ጤናሽ ተመለሰ። አንዴ ሰው የደረሰበት ችግር እያለ የሆነ ቤት እኔ የሚገርመኝ ነገር አንቺ አሁን ማለት ነው 29 ዓመትሽ ነው አሁን ልጅም ትዳርም ምናምን ገና ነሽ ማለት ይቻላል። ልጅ ነሽ። ያው በስደት 10 ዓመት ነው ይኖርሽ ቤቱ ማለት ነው። ላንቺ የደስታ ምልክት ካልሆነልሽ፣ ልጆችሽ ካልወረቁበት፣ ሰላምሽን ካላገኘሽበት ቤት ብቻ መገተሩ ያንቺ ህይወት አሁን የሚያስተካክለው ይመስልሻል? አንቺ እኮ ገና አሁን እኮ ቤቱ እኮ አልቆ ራሱ ማለት ነው የእጅ የለኝም ብለሽ ደግሞ ትቆያለሽ። የእጅ የለኝም ገና የውስጥ ዕቃ ምናምን ያስፈልጋል ገና ከዛ የእጅ የለኝም ሁሉን ነገር አጠናቀሽ ነው መግባት የምትፈልጊው። ለምን በየጊዜው የሚኮተኮቱሽ የሚመክሩሽ አሁን የብዙዎቻችሁ የብዙ ሰው ጥያቄና ሐሳብ ኮተት ተሰበሰባላችሁ። ስለዚህ ግራ ነው የምትጋቡት። ግማሹ እንዳትሄጂ አሁን ኑሮ ውድ ነው፣ ዕቃ ተወዷል፣ ቤትሽ እንደዚህ ሳያልቅ እንዴት ቤትሽ ሳጨርሽ ትሄጃለሽ? ስላንቺ ጤና የሚመለከተው የለም፣ ስላንቺ ያለሽበት ቁስልና ህመም የሚመለከተው የለም። እግዚአብሔር ከአንዴም ሁለቴም አትርፎሻል፣ እድሜ ሰጥቶሻል፣ አቆይቶሻል። ያቆየሽን አምላክ ልታመሰግኝ ሲገባ ጭራሽ ገና በዚህ ህመምሽ ላይ በዚህ ድካምሽ ላይ 29 ብሎ እኮ ነገ 30 ነው። ከዛ በኋላ በ30 ዓመት ውስጥ በ30 ዓመትሽ ሄደሽ የ24 እና የ23 ዓመት ልጆች የትዳር ያለ በሚሉበት ዘመን ሄደሽ በ30 ዓመትሽ እየየት ያለሽ ሄደሽ እየየት ያለሽ ግን አሁን ቶሎ አሁን ራሱ ከነቀሽ ይለቅም አይለቅም ይጠናቀቅም አይጠናቀቅም ጨርቄ ማቄን ስትይ ነገ ያ ጤና የጎደለብሽ ጤና ተመልሶ ከመጣ ምን ያህል ዋጋ እንደምትከፊ ይወቂያት። ደግሞ ይመጣል 100% ነው የምነግርሽ። ለምን ድካም ላይ ነው ያለሽው። ይኸውላችሁ የእናንተ ስራ የቢሮ ስራ አይደለም። የእናንተ ስራ የስቃይ ስራ፣ የመከራ ስራ፣ የፈተና ስራ፣ የድካም ስራ። ሉዝ ታደርጋላችሁ በሰውነታችሁ ላይ የድካም ስራ። ሙቀት አለ፣ ተመጣጣኝ ምግብ የለም፣ ቫይታሚን አትጠቀሙም፣ እረፍት የለም፣ ጭንቀት አለ፣ ቲክቶክ አለ፣ ቤተሰብ አለ፣ ጓደኛ አለ። የጮት መከራ ነው፣ የመከራ የጋጋታ የሰላም ማጣት። ሰው መንፈሱ ልብሽ እኮ ልባችሁ እኮ የት እንዳለ እንኳን ጠፍቶባችሁ ሶ ከዚህ ሁሉ ጫጫታ፣ ከዚህ ሁሉ ግርግር፣ ከዚህ ሁሉ ጭንቀት፣ ከዚህ ሁሉ ፈተና፣ ከዚህ ሁሉ አለማመስገን ወጥተሽ ማመስገንን ከፈለግሽ እኔ ጤናዬን የመለስከ አምላክ እንደገና ፈርሼ የሰራኝ አምላክ አንተ ጨርሰው። እኔ ቤት አይደለም ችግሬ ጤናዬ ነው። እኔ መቆየት እፈልጋለሁ፣ መኖር እፈልጋለሁ። ካለቀ ይለቅ፣ አላለቀ ፕላስቲክ ለብሼ ቆርቆሮ እዛም እንትን ብዬ እኖርባታለሁ። ካለቀልኝ ለቅ፣ ካላለቀልኝ እኔ እንደውም አንዲት ልጅ ሄደች ሁለት ቦታና አንድ ቤት አላት። አንድ ቤት ውስጥ ወንድሜ ስራና ኑርበት እስከምመጣ ብለው አግብቶ ወልዶበት የለሽም አላቅልሽም እኔ ለፍቼ ደክሜ ሰርቼ ልጆች ወልጄ የቱ ደቅ ነው የምትይኝ?
ሲጀምር ይሄን ቤት የሰራሁት የለፋሁት የደከምኩት አንቺ ብር ስለላክሽ አለይ ብለሽ ነው ምናምን ብሎ አልተንጠባረረባትም። ከዛ ምን አደረገች? ሁለቱም ቦታ አንዱን በ600 ሺህ አንዱን በ460 ሺህ ብር ሽጣ ገንዘቧን ሰብስባ ምን እንዳደረገች ታውቃላችሁ? ሰበሰበችና ወደ ስራ ወደ ይሄ ያኔ ይሄ ድሬዳዋ መስመር ይሄ ጅጅጋ መስመር ኮንትሮባንድ በኃይለኛ ይሰራ ነበር። ፈጣሪ አንተ ታውቃለህ ብላ ይሄኔ ኮንትሮባንድ ስራ መጨፍጨፍ ጀመረች ሳይበላበት በደናው ሰዓት። አገር ቤት የተነጠቀችውን ቤት እግዚአብሔር በጥፉ ሰጥቷት አዲስ አበባ ላይ G+2 ቤት ሰራች። እግዚአብሔር ታምረኛ ሲቀይርሽ ይቀይርሽ ሲፈልግ አንቺ ያቤት ገና እስከሚያልቅ አንቺ ማለቅ አለብሽ፣ መበስበስ አለብሽ። እዚህ ሰው የመጨረሻ ወድቀሽ መቅረት አለብሽ። ያ ይለቅ እንዴ ስትኖሪ ነው ሁሉ ነገር የሚኖረው። አንቺ ከሌለሽ አንቺ ካልተደሰትሽ አሁን መቼም ያው ሙስሊም ነሽ በሰፈርም በመንደርም በምንም ተፈልጎ አንድ ባል ይመጣል። እዛ ቤት አላት ይባላል። እሱም እግዚአብሔር ያለው ከሰጠሽ ሰጠሽ፣ ከሌለሽ ግን ቤት አላት ይባላል። ጋብቻ ታደርጊያለሽ። ድካም ላይ ነበርሽ፣ ህመም ላይ ነበርሽ። አሁን ሲባል ልጅ ካልመጣ ምንድነው የምትሆኚው? እንደገና ማማረር፣ እንደገና ማለቃቀስ፣ እንደገና መሰደድ። ሩጣችሁ የምትደበቁት እዚህ ስደት ላይ ነው። እዛው መጋፈጥ የሚባል ነገር አታውቁ። ስደት የእናንተ መደበቂያ መሸሸጊያና ጓሮ አድርጋችሁታል። የሆነች ነገር ከከፋችሁ ብድግ ብዬ ካልመጣው ነው። 3 ወልዳ ባሏ ከደበደባት ተነስቼ ካልገባው ነው። 3 ልጆቿን በትና ባሏን በሽማግሌ በምናምን ከተፈለገ ይፈልግ ካልተፈለገ ማስወገድ እየቻለች ለባሏ ሸሽታ ልጆቿን በትና ስደት መጣ እንደገና እዚህ ትናውዛለች። ስንት ሰው አለ እንደዚህ የሚያደርግ። ተው እንጂ እዛ መጋፈጥ ነው። የሆነ ነገር ሲመጣ ግድግዳውኑ ከፈጣሪ ጋር ተጋግዞ መታገል ነው እንጂ መበርገግና መሸሸት ምን መታችሁ እኮ የጉልበት ስራ ነው የምትሰሩት እንጂ የፕሮፌሰር ወይ ዶክተሬት ወይ ደግሞ አልጋ ላይ አይደለም የምትተኙት። አይምሯችሁ ውስጥ የሆነ ነገር ፋቅ አርጋችሁ ማውጣት አትችሉ። ብዙዎቻቸው ሄደው ትዳር መስርተው ልጆች ወልደው ይመጣሉ። ልጆችን ጥለው ይመጣሉ። አራስ ትቶ ይመጣል። አራስ የ2 ዓመት ጦጦ መጠባጦት ይመጣባት ልጅ ወደ ጎረቤት ወሮራ ይመጣሽ ልጅ ነው ያውቃል። ይሄ ጤነኝነት ነው አይደለም። ገንዘብ በጣም 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 ስንቱን ሰው በሽተኛ እንዳደረገው ይሁን። ግን ቆም ብላችሁ ብታስቡ ያንቺን ሕፃን ልጅ የሰጥሽ አምላክ እድሜ የሰጥሽ አምላክ እንድትቆይ ያደረግሽን አምላክ ወደ አረብ ሀገር ከመሄድ ወደ ቤተ እምነትሽ ሄደሽ ተደፍተሽ አይደለም ተንበርክከሽ አይደለም ተንከባለሽ እንዴት ተመልሽ ሄዳለሁ ልጅ ሰጠኝ ልጅን ለማለት ይችላል ለምን ሰጠኝ ብለሽ ብትይ እግዚአብሔር ታሪክሽን ይቀይራል። የተወሰነች ብስጭትሽን ማረጋጋት ከቻልሽ ነገ ታሪክ ይቀየራል። እናንተ ሰለሜ ነው ከእግዚአብሔር ጋር ከህይወታችሁ ጋር ከምናችሁ ጋር ሰለሜ ነው። ሰው እንዴት ስንት ዓመት ተሰዶ ስንት ነገር ሆኖ እንደገና ተመልሶ ይመጣል? መጋፈጥ ነው እንጂ እዛ መታገል ከሰርሻል እና ለምን ትሸሻለሽ? አንድ ነገር ልንገራችሁ። የሆነ ነገር ሲፈጠር ከመቸኮልና ለሌላ ሰው አማክራችሁ ነይ ሂጂ ከሚሉሽ መጀመሪያ ከአምላክሽ ጋር ተነጋገሩ። አትደንግጡ። ሱቅ ዘግታችሁ አረብ ሀገር የመጣችሁ ሰዎች አሁን የሚጸጽታችሁ ይመስለኛል። ንግድ ቤት ጀምረሽ ትተሽ የመጣሽ ነውጫች አንተ ስመተይለት ልኛለች። ከሰው ጋር አትወዳደሩ፣ ከራሳችሁ ጋር ተወዳደሩ ስትባሉ አሰሙ ማር
ከራሳችሁ ጋር ተወዳደሩ። የሆነ ነገር እኮ ችግራችሁ ምንድነው? የሰው ነው የምታዩት። የሰው ቤት አምሮበት የኔ ቤት ሳያምርበት፣ የሰው ቤት አምራባት የሷም። ይሄን አይናችሁን እይታችሁን ተውት። ለውጥ ከፈለጋችሁ ግፊያ ይፈልጋል፣ ትግል ይፈልጋል፣ ፈተና መታገል። አንድ ነገር ለጽናት ነው ማለት ነው። ስደት ለጊዜው መደበቂያ ይምሰልሽ እንጂ መጥነጦና መዝምዞ በሽተኛ ነው የሚያደርግሽ። በቁምሽ ጸጸት ነው የሚለቅብሽ። ስደት ሀገር ረጅም ጊዜ የቆየ ሰው እኮ በጣም የተጎዳ። ስለዚህ ነገሮችን ለመጋፈጥና ለመተጋገል ትግል ውስጥ ለመግባት መሞከር። ችግር መጣ መሸሸት አይደለም የሚያስፈልገው፣ ከችግሩ ጋር መጋፈጥ ነው የሚያስፈልገው። መጀመሪያ ድርጊታችሁን መጠንቀቅ። ንግድ ቤት ስትከፍቱ ሙሉ በሙሉ ኢንቨስት አለማድረግ። ከመክፈታችሁ በፊት መጀመሪያ እናንተ ባለሙያ መሆን አለባችሁ። አፍ እንደ መክፈት አይደለም። ንግድ ቤት መክፈት ማለት አፍ መክፈት አይደለም። የሆነ ጊዜ ላይ የሆነ ምክር ሰምቼ ከብዙ ነገር አምልጫለሁ። ማርያምን ቴንኪዩ አለች። ቴንኪዩ። የሆነ ነገር ስታደርጉ መጀመሪያ ይሄ ነገር ያከስረኛል፣ ከከሰርኩ ወደ አረብ ሀገር እመለሳለሁ ተብሎ አይጀመርም። ነውር ነው። አንድ እግራችሁን ከአረብ ሀገር አንድ እግራችሁን ኢትዮጵያ አድርጋችሁ ስራ የምትሰሩ ሰዎች አላችሁ። ኮሽ ባለ ቁጥር በርግገሽ ልትመጪ፣ ኮሽ ካላለ በሰላም አልጋ ባልጋ ከሆነ ልትሰሪ። እንዲህ ብሎ ይወጣል እንዴ? ሁሉ ነገር እኮ አልጋ ባልጋ የሚባል ነገር የለም። ፈተና አለ። ወርቅ እኮ እሳት ውስጥ ተፈትኖ ነው። እኔ ብዙ ጊዜ እነግራችኋለሁ። እዚህ ኮንትራታችሁን ጨርሳችሁ ብር ይዛችሁ ንግድ ቤት ከፍታችሁ ለመስራት የምትሄዱ ሰዎች ከዚህ ካደረሰባችሁ መከራና ችግር የበለጠ እንደውም ገና ፈተናና መከራው አሁን ራስሽን ስቺ ይጀምራል። ቁስቁሳው ይጀምራል። ጦርነቱ አሁን ነው የሚጀምረው። ግብ ከስንት ነገር ነው ተወተሽ ህይወት የሚባለው ነገር ቤት ውስጥ ለምድ እኮ ፈተና ውስጥ ነው የምትሆኝ። ያን ነው እንጂ ማሰብ ያለባችሁ። ሄሎ በቺፕ ደግሞ ጓደኞች አሉ ወይ ኧረ እባክሽ ገበያ የለም ይኸው ከፍቼ ቆንጆ ብዬ ተመልሼ ሄድልሻለሁ። ኧረ ተይ አንቺ ሴትዬ ቤት ኪራይ እንዳት ከስሬ ዘጋግተሽ ቶሎ ዕቃሽን ቶሎ ሽጭና ውጪ የምትል ጓደኛ ነው ያለች። እንደሱ እኮ አይደለም። አንድ ንግድ ቤት ሲከፈት ፕሮሞት ያስፈልገዋል፣ ማስታወቂያ ያስፈልገዋል፣ ከሰዎች ጋር መግባባት ያስፈልገዋል፣ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ መረጋጋት ይፈልጋል፣ መራብ ይፈልጋል፣ መቸገር ይፈልጋል። ያንን አልፈሽ ነው የሆነ ቦታ ላይ ስኬታማ የምትባዩ እንጂ ከፈትሽው ከዛ ሰው ተሰልፎ መጥቶ ፀጉሩን እንዲሰራ ኧረ እባክሽ ሂጂ እንደዛ ነው እንደፈለግሽው። እንኳን እዚህ ምድር ላይ ሰማይ ቤት እንደሱ አይነት ሰልፍ የለም። ወቂ እንደሱ አይነት ህይወት የለም። ችግርን ተቋቁመሽ ፈተናን ተቋቁመሽ ጠንካራ ሆነሽ በርትተሽ ታግለሽ ወሬሽን ተይ፣ ሐሜትሽን ተይ፣ ይሄ ቅድም ችኩል ለምትይውን ነገር ተይ። ጀግና ሁኚ። ሁሌ ሞኝነት የለም፣ ብልጥ ነው መሆን ያለብሽ። የምታወጫትንና የምታስገቢያትን ነገር ተጠንቅቀሽ፣ በጣምም ገንዘብ ሳትወጂ በጣምም ሳትበጠበጪ በተረጋጋ መንፈስ ህይወትሽን መስራት። አንተ ቀደምልኝ ብሎ ነው ስራ የሚጀምረው። ሰው ከሀገሩ ወዴት ይሄድ? በቃ የሆነውን ነገር ተጋፍጦ ሰርቶ ለፍቶ ደክሞ ወጥቶ ወርዶ ፈጣሪ እንዲያግዝሽ ለምነሽ መስራት። እንደዛ ነው የሚማቀው። ታፕ ኮፕሊንግ ሼር አድርጉት እንዳይቋረጥ። እኔ ልንገራችሁ
እህቴ ሀሊማ እውነት የፈጠረሽን አምላክ ከልብሽ የምታምኚው ከሆነ ተይው። እኔ አሁን ስላንቺ አምላክ ልናገር አይደለም። ከልብሽ ከአጥንትሽ ከራስሽ በላይ የምታፈቅሪውና የምትወጂው አምላክ ካለሽ አንተ ከመንገዴ ቅደም፣ ሁሉ ነገር ለአንተ ሰጥቻለሁ፣ ባልሰጥ ሴት አባቴ እሄዳለሁ ብለሽ ተነሽ። መድኃኒዓለምን ህይወትሽ ይቀየር። እንዴ እኔ እኮ የሚገርመኝ ነገር እኔ እኮ ሰውን ብቻ እኮ አይደለም የምትጠራጠረው። እናንተ እኮ አምላክን በመጠራጠር እኮ የሚያክላችሁ የለም። ሊያረግልኝ ነው ላያረግልኝ ይችላል ብላችሁ እንትን አረጋችሁት እንዴ? የሆነ ሮቦት ወይ ደግሞ የሆነ አንድ ድርጅት አረጋችሁት እንዴ? ፈጣሪ እኮ ነው ሰማይን ያለ ምሰሶ ምድርን ያለ ዋልታ ይዘረጋ አንቺ ቁመሽ እንድትሄጂ ያደረገ ሳምባሽ ኩላሊትሽ ቦታቸውን ጠብቀው እንዲሰሩ ያደረገ ብርሃንን ጨለማን ወስዶ የሚመልስ አንድ ቀን ተሳስቶ በፍጥረቱ የማያቅ ተዛብቶ የማያቅ ድንቅ አምላክ እኮ ነው ያለሽ። እንዴት በአምላክሽ አትተማመኝ? አንቺ ከቀንና ከማታ ትበልጫለሽ እንዴ? ቀንንና ማታን ሳያዛባ እኮ የሚያፈራርቅ አምላክ እኮ ነው። ፀሐይን በአግባቡ የሚያስቀምጥ አምላክ በምዕራብ ወጣ በሰሜን እንድትገባ ጨረቃ እንድትፈጥር ህይወት እንዲኖር ሰው ልጅ እንዲተነፍስ ቁሞ እንዲሄድ ሳምባ፣ ጨጓራ፣ ኩላሊት ምናምን የሚባለውን ጭንቅላት የሚባለው ነገር እንዲሰራ ያደረገን አምላክ ስጠይቀው አይሰማኝ። እሱማ እኔን ረስቶኛል። ኧረ እባክሽ ጓደኛሽ አደረግሽው እንዴ? ወይ ሞንትን የቲክቶክ ጓደኛሽ አደረግሽው እንዴ? አፍሽ መከፍችበት እሱ አንቺ ስላልሽ አይደለም የሚሰጥ ልብሽን ነው። ቀን አለ የእግዚአብሔር ሲመጣ ማንም አይቆምም እዚህ ምድር ላይ ሞኛቱ አትለማሉ። ስለዚህ እውነት ከልባችሁ አምላካችሁን የምታምኑ ፈጣሪያችሁን የምታምኑ ሰዎች ካላችሁ መንገዳችሁን ለእግዚአብሔር ስጡ። መንገዴን ለእግዚአብሔር ሰጥቼ አደራ ሰጣለሁ ነው የሚባለው። ትንሽ ጨርቄን ማቄን ሳቲ ከልብሽ ቆርጠሽ ይምጣ ረሃብ ይምጣ ሞት ይምጣ ችግር ወስነሽ ላረግሽው ነገር ትደሰች። ምን ትሆኛለሽ? የተቆረጠን የሚቀጥል አምላክ ያበቃለትን የሚያስተካክል አምላክ እንዴት እንደዚህ ትሆናላችሁ? ሰው እንዴት በፈጣሪው አይተማመንም? በማዳሞቻችሁ ቤት እንኳን ተማምናችሁ እንኳን ቁጭ ብላችሁ የለ እንኳን አይደለም ትሰጠኛለች ታሰጠኝም ብለሽ ተጠራጣሽ ታውቂያለሽ? አንተ ያልከው ይሁን ብዬ ዝም አልኩ የሚለውን ነገር የዳዊትን ጥቅስ ልንገራችሁ። አንተ ያልከው ይሁን ብለን ዝም አልን። አበቃ። እንደ ሰውማ እንደ ራሳችንማ እንኳን መቆሞ መሄድ አይደለም መኖርንስ ይገባናል። አይመጥነንም እኮ የእግዚአብሔር ፍቅር እኮ ለኛ እኮ ትርኪ ምርኪዎች ነን። ያንቺ የህይወት መስተካከል አሳስቦሽ እሱ እኮ ስንት ታሪክ ሰርቶልሻል። ማወቅ እኮ ነው ያቃተሽ። ዞንና እንትን ዞንና ውሻ ጎረቤቱ ነው ማለት ነው። ዘመዱ ነው። ጉርብትና ይዘው ሁለቱም አረገዙ። ከዛ ዞኑ ሳይወልድ ውሻዋ 5 ነው 6 ወልዳ ዞን መጣ ጠየቀቻት። እንኳን ተወለድሽ እንኳን ተገላገልሽ ምናምን አለቻት። በሌላ ጊዜ ደግሞ አሁንም ዞን ሳትወልድ ሁለተኛ አርግዛ ውሻዋ ወለደች። አሁንም መጣች ልትጠይቃት እንኳን ደስ አለሽ ብላ 7 8 ነው አንጫጭታ ምናምን ትሙን ደርሳ አሁንም በሶስተኛው ዞኗ ሳትወልድ ድጋሚ በሶስተኛው ደግሞ አሯሯጣው መመላ ደግሞ አሁንም አርግዛ አሁንም መጣች ዞን ልትጠይቃት እንዴት ደህና ነሽ ወይ እንኳን ለዚህ አበቃሽ እንዴት ነው ሰፈሩን በሙሉ አጥለቀለቅሽው አይደል ምናምን ተባብለው ሄዱ። አሁንም በድጋሚ አራተኛ ዙር አሁንም አርግዛ ወለደች። ዞኗ ግን አልወለደች። 5ኛ ዙር አሁንም ተጨረሻ ላይ 7ኛው ምን አለ ውሻ ግራ ገብታ ቆይ ግን ዞን መቼ ነው አንቺ የምትወልጂው እንዴ አትወልጂም እንዴ ምናምን ስትላት ምን እንዳለቻት ታውቃለህ? እኔም ወልደው እኮ እንዳንቺ ቡችላ አይደለም። እኔም ወልደው እኮ ገና ሲወለድ ምድርን የሚያንቀጠቀጥ ተራራ የሚደረምስ ሰዎች የሚፈሩት ተአምረኛ ነገር ነው የምፈጥረው ወልደው እንጂ እንዳንቺ ቡችላ አይደለም። ወልዷል ዘለ ብሎ ስለተሯሯጠ ስለተተርመሰመሰ ሰው ያለ መስሏችሁ ነው? የለም እኮ የእናንተ አምላክ እኮ የቆየው የዘገየው እኮ ታሪክ ሊፈጥርላችሁ እኮ
ተአምር ምድር ሊያንቀጠቅጥ የሚችል ታሪክ ሊሰጣችሁ እኮ ነው። ትዕግስት የላችሁም እናንተ። ችግራችሁ ምንድነው? ለምን ቶሎ ካልሆነ እንደ ከሌት ለምን ሀብታም ተሰጠኝ እንደ ከሌት ለምን ልጅ አልወለድኩ አትብለጂ። እንዴ ቀን አለው እግዚአብሔር፣ ታሪክ አለ፣ ጊዜ አለው። ጣቅ ሲያረድግሽ ዓለም የሚንቀጠቀጥልሽ ሰው ትሆኛለሽ። ሰዎች ወደ አንቺ የሚመጡበት እንዴ ምን የሚሉት ነው ይሄ? ቸኮላችሁ እኮ ነው የሚገርም። ጥድፍ ድፍ ድፍ ለመሞት መጣደፍ፣ ለማልቀስ መጣደፍ፣ ለመቸገር መጣደፍ፣ ለመሳሳት መጣደፍ፣ ለሁሉ ነገር ጥድፊያ፣ ትርምስምስምስ። አትተራመሱ፣ አትተራመሱ። ራስሽን ውደጂ፣ ከራስሽ ጋር ሁኚ፣ አመስግኚ፣ ደስተኛ ሁኚ፣ ፈገግ በይ። ስትነሽ አሁንስ ነግቲ አሁንስ ሁሉ ቤት ደራበት አትበይ አይባልም። እንዲህ አጉረምርበሽ ከተነስተሽ እንዴት ነው ቀንሽስ የሚባረከው? እንዴት ነው ፈጣሪ አንቺ ላይ ኃይል የሚሰጥ? በቃ ስራው ያንቺ ነው። ወደድሽም ጠላሽም አጉረምርብሽም አለቀሽም ስራው ያንቺ ነው። ተመስገን ፈጣሪ ወይ ኃይል የምትሰጠኝ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ ብለሽ ተነሽ፣ ፈገግ በይ። አካባቢሽ ሙሉ በደስታ ይሞላል፣ ሰላም ይሆናል፣ ብርታት ይሆንሻል፣ ጠንካራ ትሆኛለሽ፣ ደስተኛ ትሆኛለሽ፣ ሰላማዊ ትሆኛለሽ። እንደዛ ነው የሚደረገው። ለውጥ አምጡ። አላችሁበት ቦታ ሆናችሁ ተለወጡ። መጀመሪያ በቃ ራሳችሁ፣ ሌላው አይምጣ። ተው፣ መጀመሪያ መቅደም ያለበት ይቅደም። መቅደም ያለበት ይቅደም። ራስሽ ላይ ስራ ስሪ። ወሬ ካበዛሽ ወሬ ቀንሽ። ቲክቶክ ያበዛሽ ከሆነ ቲክቶክ ቀንሽ። ሰው ላይሽ ላይ ካለ ብዛት ቀንሽ። ወረኛ ቀንሽ። ወረኛ ቀንሽ። ሰው ቀንሱ። ጓደኛ ቀንሱ። በርቺ። የወለደሽ የፈጠረሽ ከቤተሰቦችሽ ነጥሎ የጠበቀሽ አምላክ አለ ካጠገብሽ። እና ቆይ እስኪ አምላክ ባይኖር ነው አሁን 7 እና 8 እና 12 ክፍል አጽድተሽ አሁን በሰላም ተኝተሽ የምታድር? እንደ ለዛውም ያለ ደና ውሃ ያለ ደና እንትን ውሃ ስትሉ አስታወሳችሁ። እስካሁን ውሃ ሳልጠጣ እናንተ ታደርቁኛላችሁ። እግዚአብሔር ባይኖር ኖሮ እስካሁን ትቆዩ ነበር። ማንም ሰው እኮ በዚህ ልክ እኮ ሮቦት ራሱ አልሰራም እኮ እንደናንተ። ሮቦቱ ራሱ አልሰራም እንዴ! እናንተ እኮ ለሰውም ለእንቱም ግራ እኮ ነው። ታፕታፕ ኮፕል ሼር አድርጉ ለብላችሁ ትኮመኩምታላችሁ አለ። አረ እናንተ ትለያላችሁ እንዴ! ሜምበሩን ሜምበር ዳይ ሜምበሩን እናንተ ዛሬ ማን እስኪ ታፕታፕ ኮፒንግ ሼር አድርጉት ነው አጋሉ 100 ሺህ እንኳን አልገባም። አቤት 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 ዘለው ላቭ ዩ አበባ ግን የጠወለቀ አይሆንሽ እንዳይጠወልቅ። ቴንክ ዩ ቅልብ ቴንክ ዩ የኔ እና ቴንክ ዩ። ክሬዲት የሚያውቅ ሰው እንደዚህ ነው። አይሽ ለተሰጠው ነገር ቫልዩ የሚሰጥ ክብር የሚሰጥ ሰው እንደዚህ ነው። ምንድነው ሜምበር ነው የተባልሽው? ፀሐይ ፍሬህይወት ጸጋዬ ደህና ነሽ ወይ? ሜምበር ነሽ ወይ? ኧረ ችግር የለውም አትጨናነቂ።
በላይነሽ ታደሰ እግዚአብሔር ይመስገን። የአርሴማ ልጅ እንዴት ነሽ? ሀሊማ ተመለሰልሽ? እስኪ ተናገሪ፣ አውሪ እስኪ። ዝም አትበይ። ምንድን ነው ዝም ማለት? ወይ ሳሚ፣ አው ሚዩት አድርጌ እያዳመጥኩ ነበረ። ከራሴ ጋር ሆኜ እያዳመጥኩ ነበር። አመሰግናለሁ። ምን ወስንሽ? አይ እሄዳለሁ፣ በቃ ወላሂ እሄዳለሁ ሳሚ። ከዚህ በላይ ይበቃል። ኢንሻአላህ ይሄ ነው የምትሄጂው? እንደዚህ ብዬ ብዙ ጊዜ ቆይቻለሁ። አሁን ግን ግዴታ መወሰን ግዴታ አለብኝ። ለማን ነው የምትሄጂው ነው ያልኩት? ለማን ምን አልከኝ? የምትሄጂው እስኪ አሁን አውራ አይሰማም ከኔ ጋር ሰማው ነው ጥቻውን። ለማን ስትይ ነው የምትሄጂው? ለራሴ ለራሴ ስለው እስከዛሬ ተሸውጃለሁ። ብዙ ነገር አምልጦኛል ሳሚዬ፣ ያለ ምስክሬ ነው። በጣም ብዙ ነገር። የእናንተ ህይወት ማለት ጨው ውሃ ሊቀዳ ሄዶ በዛው ማምቶ ቀረ ነው የእናንተ ህይወት። ስደት ብላችሁ እድሜያችሁን፣ ጤናችሁን፣ ልጃችሁ ያጣችሁ ነገር ይመስላችሁ። ምንም አይደለም። በሰው ሞራል ለመግባት አልፈልግም፣ ግን እውነቴን ነው የምነግርህ። አላወቃችሁ ወንዝ የወረደው ጨው ማለት እናንተ ናችሁ። እኔ ነግሬያቸዋለሁ። ሰው ቤተሰብ ማለት ዣንጥላ ዝናቡ እስካለ ነው የሚያገለግለው። ከዛ በኋላ ሸክም ነው። ወቅት ቃል ኪዳን ደሞዜን አንድ አመት ያዙብኝ። አንድ አመት ሙሉ ምን ትሰሪያለሽ? በቃል ኪዳን አንድ አመት ሙሉ ምን ትሰሪያለሽ? ሰው ቁጭ በቃ ስራ የተቀጠርሽው ለደሞዝ ነው። አሁን ቴክኖሎጂ ሞልቷል። ህግ አለ፣ ፖሊስ አለ። እንዴት ወደዛ አትደውይም? 999 በደወል ዱባይ ካለሽ እንደዛ ደውለሽ የሆነ ነገር ማድረግ መፍትሄ ማድረግ፣ ሌበር ኦፊስ መክሰስ። የአንድ አመት ደሞዝ እንዴት አንቺ ስለምን ዝም አልሽ ተብለሽ እኮ ትጠየቂያለሽ። በነገራችን ላይ እስኪ እዚህ አንድ የሚረዳኝ ሰው እፈልጋለሁ። ቲክቶክ የሚያስተካክልልኝ ሰው እፈልጋለሁ። ዩቲዩብ ተበላሽቶብኛል፣ ቲክቶክ ተበላሽቶብኛል። አሁን እኔ ቲክቶክ ላይ ምንም አይነት የክፍያ እንትን እንዴት ሳንቲም አለው አሉ ከውስጡ እኔ ማውጣት እንዴት አልችልም። ቲክቶክ የሚያስተካክልልኝ፣ ዩቲዩብን የሚያስተካክልልኝ ሰው ፈልጋለሁ። ፌስቡክ የሚያስተካክልልኝ ሰው ፈልጋለሁ። ባለሙያ ካላችሁ ተባበሩ። ዱባይ ላይ እንትና እነ ብሬክስ አበሻ የምትግባባቸው ከሆነ እነሱ ጎበዝ ናቸው። እነሱ ቢያስተካክሉ ኮይን ካለ ለማውጣት ጭራሽ ህገወጥ ሆነሽ ነው የአንድ አመት ገንዘብ የከለከሉሽ። አረ በጣም ጎበዞች ናቸው። አረ አንቺ ትለያለሽ። አንድ ብር አይሰጡሽም፣ 5 ሳንቲም። ቀጥይበት እዛው። እንዴ ሰው እንዴት ህገወጥ? እንደውም አንቺ ህገወጥ እኮ ነሽ። እንደውም እነዚህ ሰዎች ማለት ነው ወንጀለኛ ናቸው። አንቺም ወንጀለኛ ነሽ፣ እነሱም ወንጀለኛ ናቸው። ማትሰጡኝ ከሆነ ፖሊስ ደውዬ ሁላችንም ተያይዘን እንድናልቅ እናደርጋለን ማለት ትችያለሽ። ሲጀመር ህገወጥ መሆንሽን አይተው እኮ ነው በነፃ የሚያሰሩሽ። አንቺ ምን መድኃኒት አድርገውብሻል? እንደ አንድ አመት ቁጭ ብለሽ መሰለኝ